እናመሰግናለን Thank you so much ለሁላችሁም ሁሉ ጊዜ ለምትከታተሉን ላይክ ለምታደርጉልን ኮሜንት ላይ ደግሞ ድጋፍ የምታሳዩን ሁሉ ለምንሰጣችሁን አሳይመንት ደግሞ ለምትለማመዱ ሁሉ እናመሰግናለን እያንዳንዱን ኮሜንታችሁን እንከታተላለን የናንተ ድጋፍ እኛ የበለጠ በጥራት መስራት እንድንችል ያበረታታናል ስለዚህ አሁንም እናመሰግናለን ለመጀመሪያ ጊዜ የመጣችሁ ደግሞ እናንተም አደራ ሰብስክራይብ ማድረግ እንዳትረሱ በሳምንት 3 እንደነዚህ አይነት ቆንጆ ትምህርቶችን እናዘጋጅላችኋለን ሰብስክራይብ አድርጉ ይሄ ትምህርት ከተጠቀማችሁ ላይክ አድርጉት ለጓደኞቻችሁም ደግሞ ለሌሎች ሰዎች ላኩላቸው እነሱም እንዲማሩ ማለት ነው ዛሬ የምንማረው ስለ ኢዲየምስ ነው ኢዲየምስ ማለት ፈሊጣዊ አነጋገር በለት ተለት ኮንቨርሴሽኖች ልትጠቀሟቸው የምትችሏቸው የእንግሊዘኛ አነጋገሮች ኔቲቭ ተናጋሪዎች ሁሉ የሚጠቀሙባቸው ንግግሮችን እንማራለን ማለት ነው ወደ ትምህርቱ እንግባ Alright ዛሬ የምንማረው ስለ ኢዲየምስ ነው ተባብለናል አይደለ ኢዲየምስ ማለት በእንግሊዘኛ ፈሊጣዊ አነጋገሮች ናቸው ኦኬ እዚህ ላይ ከጻፍናቸው የመጀመሪያው ምን ይላል last minute last ማለት የመጨረሻ ማለት ነው minute ደግሞ ደቂቃ so last minute means የመጨረሻ ደቂቃ ኦኬ ይሄንን መቼ ነው የሚጠቀሙበት መሰላችሁ አንድን ስራ ተሯሩጠን በመጨረሻ ሰዓት ላይ ስንሰራ ኦኬ በእኛ ሀገር በእኛ በአማርኛ ምን እንላለን በ11ኛው ሰዓት የሚል አባባል አለ አይደለ በ11ኛው ሰዓት ደረሰልኝ ምናምን እንደምንለው ላስት ሚኒትም እንደዛ አይነት ትርጉም አለው ሶ በአረፍተ ነገር ውስጥ ስትጠቀሙት ምን ልትሉ ትችላላችሁ you can say thank you for coming even though I called you last minute okay so thank you for coming ስለመጣችሁ አመሰግናለሁ even though I called you last minute በመጨረሻ ሰዓት ቢሆንም የደወልኩላችሁ ቀጥሬን አክብራችሁ ስለመጣችሁ እናመሰግናለን ብላችሁ አንድ አረፍተ ነገር በላስት ሚኒት ልትሰሩ ትችላላችሁ or you can say I finished the work last minute በቃ ስራዬን መጨረሻ ሰዓት ላይ ነው በቃ ተሯሩጬ የሰራሁት I did all the work last minute or I do all my work last minute እኔ ስራዬን ሁሉ በቃ እስከ መጨረሻ ቆይቼ በ11ኛ ሰዓት ላይ ነው በቃ ተሯሩጬ መሰራው ማለት እንፈልግ That's the first idiom. Then the second idiom ምን ይላል to pull someone's leg. Okay? To pull someone's leg. To pull መሳብ ነው. It's a verb, okay? To pull መሳብ የሆነ ነገርን መሳብ. For example, if I pull my hair ጸጉሬን ሳብኩኝ ማለት ነው. Then someone ደግሞ የሆነ ሰው. Someone's leg ስንል የሆነ ሰውን እግር መሳብ ማለት ነው ያንደ ሰው ነገር መሳብ በዚች በsomeone በመትለው ቦታ ሌላ ነገር ልንተካ እንችላለን for example my to pull my leg የኔ ነገር መሳብ or pull your leg የናንተ ነገር መሳብ መቼ መሰላችሁ ይሄንን የሚጠቀሙበት it means የሆነ ሰውን tease ማድረግ to tease ማለት እንትን ማለት መጫወት የሆነ ነገር ለምሳሌ ይሄንን ማርከር የሆነ ሰው ይፈልጋል ልበል ልስጥህ እንዴ ይሄን ማርከር አዎ ስጠኝ ልስጥህ እያልን ግን እውነታችንን ልንሰጠው አላሰብንም ሶ ዝም ብለን የሆነ ሰውን በጨዋታ እንትን ስንል እንዴ no don't pull my leg like that or don't pull my leg don't tease me የእውነት ካልሆነ አትጫወትብኝ ብለን መናገር ስንፈልግ to pull someone's leg እንደዛ አይነት ትርጉም አለው ማለት ነው then the next one pull yourself together to pull አሁንም መሳብ ነው ብለናል አይደለ yourself ደግሞ ራሳችሁን okay ራስህን then together አንድ ላይ so pull yourself together ራስሽን ሰብስቢ or ራስህን ሰብስብ ማለት ነው ይሄንን መቼ ነው የምንጠቀምበት መቼ ነው የሚጠቀሙበት ምን ማለት ሲፈልጉ ማለት ነው አንድ ሰው በጣም ደስተኛ ሆኖ በቃ እዛም ሲሆን hey pull yourself together ስንል ተረጋጊ ማለት ነው ኦኬ or ደግሞ ፈርቶ ወይ ተጨንቆ አሁንም እንደዚህ ምናምን እያለ የተርበተበተ በቃ ዝም ብሎ የሆነ ሰው ሲዋከብ no pull yourself together ስንል ተረጋጋ ማለታችን ነው በቃ አትጨናነቅ ተረጋጋ hey pull yourself together ለማለት
እንደዛ ብላችሁ ልትጠቀሙበት ትችላላችሁ እንዲሁ እንደተጻፈ ማለት ነው okay then the next one speak of the devil ይላል so to speak ማለት መናገር ነው speak of the devil ሲል ደግሞ ስለ devil ሰይጣን ማለት ነው ግን speak of the devil ስለ ሰይጣን ስታወሩ okay ሌላ እንትን አላት and he appears የሚል ተጨማሪ ፓርት አላት የድሮ አባባል ናት ምን ማለት ነው ስለ ሰይጣን ካወራችሁ ይመጣል ስለዚህ ያው ስለ መናፍስት ከተወራ ስማቸውን ሰምተው ይመጣሉ አይነት አባባል ነበረ ድሮ አሁን ግን ምን ለማለት ይጠቀሙበታል ልክ ቁጭ ብላችሁ ተሰብስባችሁ የሆነ ሰውን ስም ያነሳችሁ እንትና እኮ እንዲናት እንትና እኮ እንደዛ or እንትና እንደዚህ ልደውልላት ብዬ ምናምን ይያላችሁ ልክ ስትመጣ wow speak of the devil መጣች speak of the devil she's here ይላሉ ስለዚህ ስሟን ስንጠራ መጣች ለማለት ስናነሳት መጣች ስንል ነው ግዴታ በመጥፎ እንትን አጠቃቃ ሁኔታ ላይ ብቻ አይደለም የሚጠቀሙበት ኦኬ መጀመሪያ ላይ ምናልባት እንደዛ ነበረ ግን አሁን የሆነ ሰውን ስም አንስተን ልክ ያ ሰው ሲመጣ wow speak of the devil አሁን ገና we were just talking about you ስላንቺ ያወራን ነበረ መጣሽ ልክ ስላንቺ ስናወራ ብላችሁ ልትጠቀሙበት ትችላላችሁ ማለት ነው ኦኬ then the next one to break the ice ማለት ነው to break መስበር ኦኬ አንድ ነገር መስበር then break ምን ነው የምንሰብረው the ice በረዶውን መስበር የትኛውን በረዶ so መቼ ይጠቀሙበታል ይሄንን ሰዎች ለመጀመሪያ ጊዜ ሲገናኙ ገና ሳይለማመዱ ወሬ የላቸው የሚያወሩት ወሬ የላቸው ይሆናል ሰላም ምናምን የተባባሉ እየተፋፈሩ ከሆነ በዛ ሰዓት ላይ break the ice ማለት የሆነ ወጣ ያለ ነገር አድርጋችሁ ሁለቱም ሰዎች በቃ ከመፈራራትና ከመተፋፈር አይነት እንትን እንዲወጡ ማለት ነው ሶ ምን ይደረጋል አይስ ብሬከር የሚባሉ ምናልባት ጨዋታዎች ወይ ምናምን አሉ ለምሳሌ በግሩፕ ተሰብስባችሁ ካላችሁ አይስ ብሬከር እንጫወት ይባልና let's play an ice breaker ተብሎ የሆነ ሁሉንም ሰው በቃ እንዲመቸውና እንዲረጋጋ የሚያደርጉ ጌሞችን ልትጫወቱ ትችላላችሁ ሶ break the ice ምን ማለት ነው ሰው ገና አዳዲስ የሆኑ ሰዎች በደንብ ቶሎ እንዲላመዱ የሆነ ልዩ ነገር ማድረግ ወይ ወጣ ያለ ነገር ማድረግ ወይ ለየት ያለ ጥያቄ መጠየቅ አይሱን ብሬክ ያደርገዋል then the next one to rain on someone's parade okay to rain ምን ማለት ነው ዝናብ መዝነብ so the rain or it's raining ካልን ዝናቡ እየዘነበ ነው okay ዝናብ ሲዘንብ መዝነብ rain on የሆነ ነገር ላይ someone የሆነ ሰው ብለናላ so to rain on someone's parade ማለት እንደ ለምሳሌ አሁን ይሄ በማርሽ ባንድ ምናምን ወጥተው የሆነ ማርች ባንድ ወጥተው የሆነ በቃ ትርኢት አሳይተው ምን ብሎ ያ ስርዓት ያ ትዕይንት parade ነው የሚባለው okay so to rain on someone's parade means እነዛ ሰዎች አሁን parade ሊያረጉ ወጥተው እንደዛ የሆነ ትዕይንት ሊያሳዩ ወጥተው ዝናብ ቢዘንብባቸው ይቋረጣል አይደል ያዘጋጁት ፕሮግራም ሁሉ so to rain on someone's parade ልክ እንደዛ ነው አንድ ሰው ተደስቶ የሆነ ነገር ያረገ ያለ ወይ ወሬ ያወራ ነው ወይ ደስ ብሎት የሆነ ሙድ ውስጥ ነው ያለው በቃ ከዛን ያንን ሙድ መተን ልክ ስናበላሽባቸው that's raining on someone's parade ከዛ ድብር ይላቸዋል ወዲያው ማለት ነው እንዴ ምናምን so በዛ ሰዓት that you rained on that person's parade so I can say why do you have to rain on my parade like that why do you have to rain on my parade ለምን አበላሽብኝ በቃ እኔ ጥሩ እንትን ላይ ነበርኩኝ ጥሩ ሙድ ላይ ነበርኩኝ or ጥሩ ነገር እየሰራው ነበር ብለን ልንጠቀምበት እንችላለን ማለት ነው then the next one piece of cake peace so each piece ፒስ ሰላም ከሚለው ጋር ይለያያል ኦኬ ያኛው ሰላም የሚለው ፒስ PEACE ነው ፒስ ይሄ ፒስ እቺ ፒስ ናት አንናቸው pronunciation ተመሳሳይ ነው ግን ይሄ ፒስ ሰላም ነው እቺ ፒስ ግን IE ሆና ስፔል ስትደረግ ምን ማለት ነው የሆነ ነገር ቁራሽ ኦኬ ቁራሽ so piece of cake የኬክ ቁራሽ ማለት ነው so ኬክ ጣፋጭ ነው አይደለ ቶሎን በለዋለን
ሁሉም ሰው መብላት ስለሚወድ ማለት ነው so piece of cake means ቀላል የሆነ ነገር በቀላሉ የሚሰራ ነገር so can you do this can you help me pick this up maybe ከባድ ነገር ካለ can you help me pick this up oh sure that's a piece of cake ብላችሁ ወዲያው ለኔ አይከብደኝም ማለት ስንፈልግ it's a piece of cake or it's a piece of cake or የሆነ ስራ እንዴት ነበር oh it was a piece of cake very simple ብለን ማለት እንችላለን ማለት ነው then the next one up for grabs የሚለው grab to grab የሆነ ነገርን መያዝ ወይም መጨበጥ okay so to grab መያዝ ወይም መጨበጥ ከሆነ up for grabs የሚለው ትክክለኛ ይሄ የግራማቲካል በግራመር ሌሎች ነገሮችን እንደዚህ grabs አርጋችሁ ላታበዙ ትችላላችሁ s ጨምራችሁ ግን up for grabs ሲሉ ምን ማለት ነው ማንንም ሰው እንዲይዘው ወይም እንዲወስደው የተቀመጠ ነገር ማለት ነው ማንንም ባለቤት የሌለው ነገር so ይሄ እንትን የሆነ ነገርን መውሰድ ፈልገን if you're like ይሄ ጠረጴዛ የማን ነው ብለን ከጠየቀን oh no that's not nobody's that table doesn't belong to anyone it's up for grabs ማለት ትችላላችሁ it's up for grabs whose table is this oh it's up for grabs ከፈለክ አንተ ወሰደው ማለት ነው ማንንም ሰው የሚፈልገው ሰው ሊወስደው የሚችለው ነገር up for grabs ይሆናል ማለት ይባላል ማለት ነው ማለት እንችላለን nice then አሁን ደግሞ ሁለተኛው ባች ቀጣዮቹ ሰባቱ የመጀመሪያው ምን ይላል bark up the wrong tree okay to bark up the wrong tree ምን ማለት ነው መሰላችሁ መጀመሪያ bark የሚለው ቃል የውሻ ድምጽ ውሻ ሲጮህ the dog is barking ነው የሚባለው የውሻ ድምጽ to bark okay ውሻ የሚያወጣው ድምጽ to bark የሚል ትርጉም አለው then up the wrong tree wrong ማለት የተሳሳተ wrong tree የተሳሳተው ዛፍ so ውሾች አሁን ለምሳሌ ዛፍ ላይ ድመት ካዩ or የሆነ እንስሳ ካዩ ያቺ እንትን እስክትወርድላቸው ከስር ሆነ ዋ ብለው ይጮሃሉ አይደለ እሷን ለማስደንገጥ or ብቻ እሷን የመያዝ ፍላጎት ስላላቸው አይደለ to bark up the wrong tree ግን ማለት ነው ድመቷ ለምሳሌ እዚህኛው ዛፍ ላይ ናት ያለችው ውሻው ግን እሷ ላይ ጮኩ ብሎ ሌላ ዛፍ ላይ ሄዶ ዋ ያለ የሚጮህ ቢሆን ኖሮ if he's barking on the wrong tree ምንም ውጤት አያመጣም ማለት ነው አይደለ so if you say የሆነ ሰው መጥቶ ለእናንተ ኮምፕሌን ያደረገ ይሄ ነገር ጠፍቷል ይሄ ነገር መስተካከል አለበት ምናምን እያሉ ለእናንተ አስተያየት ሲሰጧችሁ ምናልባት እናንተ አይደላችሁም እዛ ጉዳይ ላይ ለውጥ ማምጣት የምትችሉት ወይ ስልጣን ያላችሁ ሰዎች so you can be like I'm so sorry but you're barking up the wrong tree you can go talk to Antina instead go talk to the manager instead don't bark you're barking up the wrong tree በቃ እዚህ እየደከማችሁ ነው ያላችሁት ምንም ለውጥ አታመጡም እንትናን ሄዳችሁ ብታናገሩ ይሻላል ብላችሁ that's what barking up the wrong tree means okay then ቀጣዩ ደግሞ in the long run ይላል አይደለ in ማለት ውስጥ ማለት ነው አይደለ the long run ደግሞ ምን ማለት ነው run to run መሮጥ ነው አይደለ a run ካልን ደግሞ ሩጫ okay long run ደግሞ ረጅም የሆነ ሩጫ so in the long run በረጅሙ ሩጫ አይነት ትርጉም አለው okay ያ ዝም ብሎ ቃል በቃል ሲተረጎም ማለት ነው long run ረጅሙ ሩጫ ግን ምን ማለት ነው ትርጉሙ ምንድነው በቃ ስለወደፊቱ ስታስቢ ወይ ደግሞ ምናልባት 5 አመት ወይ 10 አመት ወይ ደግሞ 20 30 አመት ካሰብሽ in the long run okay አሁን ስለአሁን ብቻ ከማሰብ ይልቅ in the long run ማሰብ ስለወደፊትም አንድ ላይ ማሰብ ማለት ነው okay so ምን ማለት ትችላላችሁ በቃ አንድ ሰው በጣም እየለፋ በቃ ደከምኩኝ እኮ ምንም ውጤት አላመጣሁም ምናምን እያለ ኮምፕሌን የሚያደርግ ሰው አይዞሽ your hard work will be worth it in the long run or your hard work will pay you in the long run ብላችሁ አይዞሽ ልትሏቸው ትችላላችሁ በቃ ያ ስራሽ ሁሉ in the long run ይከፍልሻል ብሎ
ማለት ነው your hard work will pay you in the long run. Then the next one says a drop in the ocean. Okay, a drop in the ocean. So a drop ማለት አንድ drop ጠብታ okay a drop አንድ ጠብታ ምን ውስጥ ነው የገባችው ይቺ ጠብታ ውቅያኖስ ውስጥ so a drop in the ocean ውቅያኖስ ውስጥ የምትገባ አንድ ጠብታ ምንም ለውጥ የማታመጣ ማለት ነው ኢምንት የሆነች ነገር so for example ምን ማለት እንችላለን አንድ ሰው በቃ ይሄን ያህል ሰራው ምናምን ብሎ ሊሉ ይችላሉ yeah but honestly that's just a drop in the ocean ብዙ ሊመስል ይችላል ግን በጣም ትንሽ ነው በቃ ምናልባት ካለው ችግር አንፃር ወይ ከሚጠበቅባቸው ነገር አንፃር that's just a drop in the ocean ውቅያኖስ ውስጥ ጠብታ ነው ምንም ያህል አይደለም በጣም ትንሽ ነው ማለት ስንፈልግ ነው ማለት ነው የሆነ ሰውን ስራ ማጣጣያ ሳይሆን በቃ ትንሽ ነው በቃ ከሚጠበቀው አንፃር ሲታይ ትንሽ ነው ማለት ስንፈልግ ማለት ነው ይሄንን እንጠቀመው ሶስት ተማርን then አራተኛው jack of all trades so jack of all trades የሚባሉ ሰዎች ምን አይነት ሰዎች ናቸው መሰላችሁ first of all trade ማለት ምን ማለት ነው trade ማለት መገበያየት okay trades ደግሞ የተለያዩ የገበያ or የተለያዩ ክህሎቶች ብለን ልናስበው እንችላለን okay so ለምሳሌ jack of all trades ካልን jack የሰው ስም ነው አይደለ jack የሰው ስም ነው so jack of all trades ካልን ሁሉም ገበያ ላይ jack አለ ማለት ነው so jack of all trades የሚባሉት ይሄንንም ስራ የሚሰሩ ያንንም ስራ መስራት የሚችሉ ይሄንንም የሚችል እንዴ ማይችለው ነገር የሌለው ሰው he's a jack of all trades ይባላል jack of all trades ሁሉንም ነገር መስራት የሚችል ሰው jack of all trades ለሴት ሲሆን ደግሞ ምን ይባላል መሰላችሁ jill ይሏታል jill of all trades ይላሉ jill of all trades but he's a jack of all trades she's a jill of all trades አይነት ብለን ማለት እንችላለን ሁሉንም ነገር መስራት የምትችል ሰው ወይም ብዙ ነገር መስራት የምትችል ሰው ማለት ነው then ቀጣዩ ደግሞ by the book ማለት መጽሐፉ ያ መጽሐፍ የሚታወቀው ያ መጽሐፍ by the book ያንን መጽሐፍ በዛ መጽሐፍ መሰረት ማለት ነው so by the book የሚባለው መቼ ነው መሰላችሁ አንድ ሰው ሁሉንም ነገር ህግ ተከትሎ የሚያደርግ ከሆነ he does everything by the book ከተባለ ሁሉንም ነገር ህግን እየተከተለ ነው የሚያደርገው ከህግ በቃ ዝንፍ ማይል ሰው አለ አይደለ so he does everything by the book ሁሉንም ነገር በህግ ነው የሚያደርገው በቃ ዝንፍ አይልም የምንለው ሰው by the book እንለዋለን ጥሩ አባባል ሊሆንም ይችላል አንዳንድ ጊዜም ግን ስለሆነ ሰው ኮምፕሌን ማድረግ ከፈለግን man he just does everything by the book ምንም በቃ እንትን ያልሆነ ሰው ምቹ ያልሆነ ሰው አንዳንዴ አይ ይሄ ነገር አለ ምናምን ከተባለ no we need to do everything by the book ብሎ በቃ ምንም የማይመች ሰውም እንደዛ ልንለው እንችላለን ማለት ነው nice then the next one to see eye to eye ማለት ነው አይን ለአይን መተያየት eye to eye አይን ለአይን መተያየት ግን እንዲህ መተያየት ሳይሆን ምን ማለት ነው መሰላችሁ አንድ ሰው እንደዚህ እኩል ሊተያይ የሚችለው ቁመቱ እኩል ከሆነ አይደለ አመለካከታቸውም እኩል ይሆናል ማለት ነው so to see eye to eye on የሆነ ጉዳይ ላይ to see eye to eye ካልን ሁለታችንም ተመሳሳይ ሐሳብ ተመሳሳይ አመለካከት አለን ማለት ነው so እንስማማለን to see eye to eye መስማማት ወይም አንድ ጉዳይ ላይ ተመሳሳይ አስተሳሰብ ወይም አመለካከት ሲኖረን we see eye to eye ልንል እንችላለን we see eye to eye on this subject በዚህ ጉዳይ ላይ እኛ ተስማምተናል ተመሳሳይ አመለካከት አለን ብለን ልንጠቀምበት እንችላለን then the next one left out in the cold የሚለው ምን ማለት ነው left okay left ግራ የሚል ትርጉም አለው አንድ ግን በዚህ አረፍተ ነገር ውስጥ to leave የምትለው ቃል past tense ናት okay to leave ይሄኛው leave ማለት መውጣት ወይም so to leave this room if I leave this room ከዚህ ክፍል
ወጣሁኝ ማለት ነው okay but if somebody is left if I for example እኔ አንድ ቀን ይሄንን ማርከር ወስጄ ውጪ ትቼው ተመልሼ ብመጣ I left my marker outside ልንል እንችላለን ማርከሬን ውጪ ትቼው መጣው okay ውጪ አውጥቼው ማለት ነው so left means በዚህ አረፍተ ነገር ውስጥ ምን አይነት ትርጉም አለው የሊቭ past tense ውጪ የሆነ ሰው ሲተው okay የሆነ ሰው ሲተው left out in the cold በብርዱ ውጪ መተው okay ብርድ ውስጥ ውጪ ከቤት ውጪ ብርድ ውስጥ ተተቷል ያ ሰው okay ምን ማለት ይሄ አባባሉን ቃል በቃል ስንተረጉመው ነው ያባባሉ ትርጉም ግን አንድን ሰው ስናገል ማለት ነው ሶ አንድ ግሩፕ እዚህ ካለ በቃ ሞቅ ያለ ወሬ ይዘዋል ምናምን እየተሳሳቁ ነው አንድ ሰው ግን የተገለለ ካለ that person is left out in the cold በቃ እንትን ብለውታል አግልለውታል ማለት ነው so they left me out in the cold man ብሎ they left me out in the cold ካልኩኝ እኔ አገለሉኝ እኚህ ሰዎች ብዬ ማለቴ ነው ከዛን ቀጣዩ ደግሞ brought in from the cold የሚለው የዚች ተቃራኒ ናት ወይም ደግሞ ከዚህ በኋላ የምትመጣ ትሆናለች okay so the cold አሁንም በብርዱ ነው okay from ደግሞ ከብርዱ okay brought in ደግሞ ውጪ የነበረው ነገር ወደ ውጪ ስናመጣ to bring የሚለው ቃል past tense ነው okay to bring then brought ካልን ደግሞ past tense so he was brought in from the cold ካልን ከብርዱ ወደ ውስጥ አስገቡት so ምን አይነት ትርጉም አለው ድሮ ተገሎ የነበረን ሰው አሁን ወደ ጓደኝነት ውስጥ በቃ ስናሳትፈው በቃ ናናውን እንዴና አብረን አውራ እንጂ ምናምን ከተባለ መጀመሪያ he was left out in the cold but now he has been brought in from the cold ብለን ልንል እንችላለን ማለት ነው so 14 ተማርን 1 2 3 4 5 6 16 ኢዲየሞችን ተምረናል ዛሬ 16 ፈሊጣዊ አባባሎችን ማለት ነው እናንተም ከዚህ በኋላ መጠቀም ትችላላችሁ ሰዎች ሲናገሯቸው ስትሰሙም ደግሞ ግራ ይገባችሁ ምን ማለቱ ይሁን ብርድ brought in from the cold ምን ማለት ይሁን ብላችሁ ግራ ሳትጋቡ ወዲያው ልትረዱት ትችላላችሁ ማለት ነው thank you እንግዲህ በዛሬው ትምህርት ብዙ እንደተጠቀማችሁና ብዙ ትምህርት እንዳገኛችሁ ተስፋ እናደርጋለን አዎ የዛሬው ትምህርት ስለ ኢዲየሞች ነበር አይደለ በለተለት ህይወታችሁ የምትጠቀሙባቸው ፈሊጣዊ አነጋገሮችን ነው ያስተማርናችሁ እኛ እነዚህን ትምህርቶች ስናዘጋጅ እናንተ በአጭር ጊዜ ውስጥ መናገር እንድትችሉና መልመድ እንድትችሉ አድርገን ነው እነዚህን ትምህርቶች የምናዘጋጀው ራይት ስለዚህ ሰብስክራይብ አድርጉ ተከታተሉ በሳምንት 3 ቪዲዮ እንለቃለን ምትከታተሉ ከሆነ በአጭር ጊዜ ያዘጋጀንላችሁ ሰርፕራይዝ አታመልጣችሁ ማለት ነው ስለዚህ ኮንታክት ልታደርጉን የምትፈልጉ ሰዎች ካላችሁ ደግሞ ከታች ባለው ቁጥር እኔ ልታገኙኝ ትችላላችሁ ደውሉ ቴክስት አድርጉ ግን ያው አደራ በስራ ሰዓት